የተከበራችሁ የሀገራችን ህዝቦች ብሔሮች ብሔረሰቦችና ዜጎች ፓርቲያችን ቦሮ ዲሞክራሲያዊ ፓርቲ በሀገራዊ ምርጫ በስድስተኛው ሀገራዊ ምርጫ የሚሳተፍ ሲሆን በፓርቲው ቢያሸንፍ የሚከተሉትን ጉዳዮች ላይ አብክሮ የሚሰራ መሆኑን እንገልጻለን። በዋናነት ፓርቲያችን ክልላዊ ፓርቲ ሲሆን በቤንሻንጉል ጉሙዝ ክልል የሚንቀሳቀስ ፓርቲ ነው። በቤንሻንጉል ጉሙዝ ክልል መንግስት የህዝብና የመንግስት ሀብት አስተዳደርና ሙስና እጅጉን የሰፋና የተንሰራፋ በመሆኑ ህዝቡን ለከፋ የኑሮ ውድነት ችግርና መከራ ዳርገውታል። በተለይ የገጠር መሬት አስተዳደር እጅጉን ለሙስና የተጋለጠ ባለስልጣኖችም በሙስና ተዘፈቁ ህዝብና አገርን የሚጎዳ ከፍተኛ የሆነ ሙስናና ብልሹ አሰራር ያለበት ነው። በመሆኑ በተለይ የመሬት አሰጣጡ በሙስና የተጨማለቀ ከባለሙያ እስከ ከፍተኛ ባለስልጣኑ ሳይቀር በጉቦና በማዳለያ የተደለሉ ተገቢውን መስፈርት ሳይመዘን መሬት የተሰጠ የተፈጥሮ ሀብት የወደመ ክልሉ በተፈጥሮ የተቸረቹ በርካታ ሀብቶች የወደሙ ይገኛሉ። በዚህ መሰረት የአካባቢ ጥናት ወይም ፊዚቢሊቲ ጥናትም ጭምር ሲደረግ ውጤት ተኮር ባለመሆኑ የአካባቢ ውድመት ሊታደግ አልቻለም። የአካባቢ መራቆት ሊያስቀር አልቻለም። የሚፈለገውን ዓላማ ሊያሳካ አልቻለም። አንድም ጥናት የአካባቢ ጥናት የኢንቫይሮንመንታል ጥናት የሚባለው የመሬት አሰጣጥ ሂደትን መዝኖና የተፈጥሮ ሀብት አጠቃቀምን መዝኖ ውድቅ ሆኖ ያወቀበት ጊዜም የለም። የፎርማሊቲ ጉዳይ እንጂ በአካባቢ ጥናት የወደቀ አንድም ኢንቨስትመንት የለም። ይህ ማለት የአካባቢ ጥናት የሚደረገው ለይስሞላ ለፎርማሊቲ እንጂ በትክክል የህዝብና የመንግስትን ጥቅም ያማከለ አለመሆኑን ያስረዳል። ስለሆነም ፓርቲያችን የተፈጥሮ ሀብት አጠቃቀም የገጠር መሬት አጠቃቀም በአግባቡ እንዲመራ በአግባቡ ጥቅም ላይ እንዲውል ህዝብን እንዲጠቅም የህዝብና ሀገርን ጠቅሞ ዜጎችን እንዲጠቅም የበኩሉን የሚታገል ሲሆን በዚህ ጋር ተያይዞ በርካታ ሙስናዎች እየተፈጸሙ የሀብት ብክነቶች የተከሰቱ በመሆኑ ፓርቲያችን ይህንን የታገለ ክልሊቱ ውስጥ ከሙስና የጸዳች ክልል እንድትፈጠር ያደርጋል። በተለይ የአካባቢው ማህበረሰቦች በኢኮኖሚ ያላደጉ የመሬት አጠቃቀም በአግባቡ ያልሰለጠኑ ምርትና ምርታማነት በአግባቡ ያላደገ ሲሆን በተቃራኒው ሰፋፊ መሬቶች በጥገኛ ባለሀብቶች የወደሙ ጥገኛ ባለሀብቶች መሬቱን ለፈለጉ ዓላማ እየበዘበዙ በስሙ ከልማት ባንክ የተበደሩ ራሳቸውን ያላግባብ እየበለጸጉ ከባለስልጣን ጋር እየተሞዳሞዱ ራሳቸውን ያሳደጉ ህዝቡን ግን ለመከራና ለችግር የዳረጉ መሆኑ የሚታወቅ ነው። ስለሆነም ማህበረሰባችን በዚህ አካባቢ በመኖሩ የተጎዳው እንጂ የተጠቀመው የሌለ መሆኑን ለማረጋገጥ እንወዳለን። ፓርቲያችን ሲመረጥ እነዚህና ሌሎች ተጨማሪ ችግሮችን የፈታ ከሙስና የጸዳች ክልል ይመስርታል። እንደዚሁም የከተማ መሬት በተለይ ቅርብ ጊዜ የመሬት አሰጣጡ በኢንቨስትመንት ስም የሚሰጡ መሬቶች ብሔርን ያገለሉ ሌሎች ብሔሮችን የተለየ ተጠቃሚ ማድረግ በማህበረሰባችን መካከል መቃቃርና ቅራኔ የመጤና የነዋሪነት ለመለያው ስም የሰጡ አንዱን ማህበረሰብ ከአንዱ ማህበረሰብ የሚያገሉ የመሬት አሰጣጦች ሲሰጡ ተስተውሏል። እንዲሁም በሀብታቸው በቂ ሀብት የሌላቸው በቂ ካፒታል የሌላቸው ሐሰተኛ የባንክ ስቴትመንት እያሰሩ ሐሰተኛ ፕሮፖዛል እያሰሩ መሬት ያላግባብ እየተላለፈ የመንግስት ባለስልጣናት ከባለሙያዎች ጨምሮ የባለሀብቱ ጋር ጥገኝነት በመፍጠር ሙስናና ክራይ ሰብሳቢነት በጣም የተንሰራፋበት እጅጉን ህዝቡን ያስመረረበት ሌሎችንም ማህበረሰብ ክፍሎች ያገለለና ይሄም ለከፋ ማህበራዊና ኢኮኖሚያዊ ቀውስ ህዝባችን መዳረጉን የአካባቢው ማህበረሰብ በእውኑ የሚገነዘብ ነው። ስለሆነም ፓርቲያችን ሲመረጥ የከተማ መሬት አስተዳደር ህዝቡን ማዕከል ያደረገ ህዝባችንን እድገት የሚያፋጥን የህዝቡን ኑሮ የሚያሻሽል ሁሉም ዜጎች በእኩል የሚጠቀሙበት በእኩል ኑሯቸውን የሚያመቻቹበት እንዲሆን ያደርጋል። በተለይ ፓርቲያችን የማህበራዊ ዲሞክራሲ መርህ የሚከተል የማህበራዊ ዲሞክራሲ ርዕዮተ ዓለም የሚከተል በመሆኑ የሀብት አከፋፈሉ ፍትሃዊ እንዲሆን የሀብት ስርጭቱ ፍትሃዊ እንዲሆን አብክሮ የሚታገል ሲሆን
በዜጎች መካከል ያላግባብ የሚደረጉ የሀብት ክፍፍሎች ኢፍትሃዊ የሆኑ የሀብት ክፍፍሎችን በማስቀረት በክልላችን በጣም የተንሰራፋውን የመሬት አስተዳደርና ሙስናን በእጅጉ የሚታገል ይሆናል። የተከበራችሁ የሀገራችን ህዝቦች፣ የተከበራችሁ የቤኒሻንጉል ክልል ህዝቦችና ነዋሪዎች፣ ክልላችን ላይ የተንሰራፋ ያለው ሙስና ህዝቡን ለከፋ አደጋ የዳረገና ወደ ሌላ ችግር የመራን መሆኑ የሚታወቅ ስለሆነ ፓርቲያችን ብትመርጡ ይህንን ችግር በማስቀረት ሙስናና ብልሹ አሰራሮችን፣ ሌብነቶችን፣ በተለይ መንግስታዊ ሌብነቶችን ከስር መሰረታቸው በማስቀረት ህዝቡን ወደ ተሻለ ኑሮና ኢኮኖሚ፣ ወደ ተሻለ ፖለቲካዊ ስርዓት የሚያሸጋግር ይሆናል። በዚህ መሰረት በከተማ መሬትና በገጠር መሬት አስተዳደርና አጠቃቀም እጅጉ ለሙስና የተጋለጠ በመሬት ምሪቱና አጠቃቀሙ ስሪቱ በአጠቃላይ ለሙስና የተጋለጠና ህግጋቶቹም ለሙስና የሚያጋልጡ በመሆኑ በዚህ ላይ ያሉ የህግ ማሻሻያዎችንም በአግባቡ ተግባራዊ ያደርጋል። በተለይ ገጠር መሬት ነዋሪውን ማህበረሰብ ያገለለ የመሬት አሰጣጡም ትክክል ያልሆነ ከውርስ የሚነቅል በመሆኑ የመሬት አስተዳደርና አጠቃቀም አዋጁን የሚያሻሽል የከተማ መሬት አስተዳደርና አጠቃቀም ሊዝ አዋጆችንም የሚያሻሽልና የማህበረሰብ ተጠቃሚነቱን የሚያረጋግጥ አግባብ ህጎችን የሚያወጣ መሆኑን እናረጋግጣለን። የተከበራችሁ የሀገራችን ህዝቦች፣ የክልላችን ህዝቦች ፓርቲያችን ቢመረጥ በመሬት አስተዳደር፣ በከተማ መሬት አስተዳደር እና በገጠር መሬት አስተዳደር በኩል የተስተዋሉ ያሉት ችግሮች ቅድም እንደገለጽንላችሁ የከፋ ማህበራዊ ቀውስ ከማስከተላቸው በላይ አንደኛውን ያለ አግባብ ያበለጸጉ ሌላኛውን ያለ አግባብ የገፉ በዜጎች መካከል አንደኛ ደረጃ ዜግነትና ሁለተኛ ደረጃ ዜግነትን ያስፈረጁ በመሆኑ ይህንን በመታገል በማስቀረት ፍትሃዊ የሆነ የሀብት ስርጭት እንዲኖር በማድረግ ዜጎች በሀገራቸው እኩል ተጠቃሚ፣ እኩል እድል ያላቸውና እኩል ጥቅም ያላቸው መሆኑን እናረጋግጣለን። ፓርቲያችን ቦዴፓ ከመሰረቱ እንዲህ አይነት ችግሮች የወለዱ እንዲህ አይነት ብሶቶች የወለዱት ፓርቲ በመሆኑ ቢመረጥ ለህዝብ አገልጋይ ተጠያቂነትና ኃላፊነት የሚሰማው ፓርቲ በመሆን የመንግስት አሰራርን እና ስርዓት ለይስሞላ ተጠያቂነትና ኃላፊነት ያለው ብቻ ሳይሆን በእርግጥም ተጠያቂነትና ኃላፊነት ያለው ስርዓትና አሰራር ሆኖ እንዲዘረጋ ይታገላል። እንደሚታወቀው የሙስና ትግል በአገር ደረጃ የተጀመረ ምንም እንኳን 20 ዓመት አካባቢ ያስቆጠረ ቢሆንም አንዳች ውጤት ባለማስገኘቱ እንዲህ አይነት ችግሮች ተለምደው አሁን ደረጃ ላይ ከአስነዋሪነት ወደ ብልጥነት አይነት ባህሪ ህዝቡ ፍረጃ እስኪሰጥ ድረስ ደርሷል። ቀደም ባሉ ጊዜያት የህዝብን ሀብት መስረቅ፣ የሀገርን ሀብት መስረቅ፣ የሰውን ሀብት መስረቅ ነውር የነበረበት ባህል ያለው ማህበረሰብ ሲሆን አሁን ግን ይሄ ነውርነቱ የቀረ እንዲሁም በተቃራኒው የሰረቀ የዘረፈ ህዝብንና መንግስትን ለጉዳት የዳረገ ብልጥና አዋቂ ተደርጎ የተወሰደበት ባህል ሆኗል። ይህንን ከስር መሰረቱ ታግሎ የሚያስቀር ይሆናል። በተጨማሪም አካባቢያችን እንደሚታወቀው በርካታ የሆነ የተፈጥሮ ሀብት ባለቤት ነው። ከዚህ ጋር የተያያዘ እጅጉን በአሁኑ ሰዓት እየተበዘበረ ያለው የማዕድን ሀብት በተለይ ከማሽ ዞን ስር ባሉ ወረዳዎች የድንጋይ ክሰል ሀብት አጠቃቀም በቀጣይ የአካባቢውን ማህበረሰብ ለከፋ አደጋ የሚጥል የሀብት አጠቃቀሙ ጤነኛ ያልሆነ በሙስናና በብልሹ አሰራር የተዘፈቀ ከቢሮ ኃላፊዎች ሳይቀር ሌሎችንም ጨምሮ በጉቦና በምልጃ በዝምድና የሚሰራ መሆኑን ፓርቲያችን በበቂ ማስረጃ አረጋግጧል። ስለሆነም ሙስናና ብልሹ አሰራርን ያንሰራፉ አገሪቱና ክልሊቱን ለከፋ አደጋ የዳረጉ ህዝቦቿንም ለመከራ የሚዳረጉ አመራሮችን፣ ግለሰቦችን፣ ባለሀብቶችንና ባለስልጣናትን በሙሉ ለህግ የሚያቀርብ ፓርቲ ይሆናል። በተለይ ከማሽ ዞን በአሁኑ ሰዓት የድንጋይ ክሰል ማዕድን ሀብት አጠቃቀም እጅጉን ኃላፊነት የጎደለው መንግስትም በሙስናና በብልሹ አሰራር ውስጥ የተዘፈቀና የተሳተፈ ያለ ኃላፊነት የጎደለው ህዝብንና ሀገርን ያላስቀደመ የሀብት አጠቃቀም ስርዓት መሆኑን በመገንዘብ ከዛሬው ጀምሮ በዚህ ጉዳይ ላይ እየተሳተፉ ያሉ ኃይላት ችግሩ ህዝቡን ለከፋ አደጋ ከመዳረጋቸው በፊት እንዲቆጠቡ እያሳሰብን ፓርቲያችን ሲመረጥ ይህንን ችግር ከመሰረቱ የሚያስቀር የሀብት አጠቃቀሙ የማዕድን ሀብት አጠቃቀሙ በተለይ ድንጋይ ክሰል አካባቢውን ለችግር ከመዳረጉ በፊት የሚያስቀረው ይሆናል።
በተጨማሪም ክልላችን የእብነበረድ የወርቅና የተለያዩ አይነት ማዕድን ተፈጥሮ ማዕድን ሀብት ባለቤት ስትሆን ይህ ሀብት ለህዝቡ ጥቅም ሳይሆን ለግለሰቦች መጠቀሚያ ለህዝቡ ለሀገሪቱ ጥቅም ሳይሆን ለአንዳንድ ባለስልጣናት መጠቀሚያ ሲሆን ይኸው እስከ ዛሬ ደርሰናል። በተለይ በባለፈው 27 ዓመት እና ከዛ ወዲህም በሪፎርም በኋላ 3 ዓመታት ጭምር ሀብቱ እየተመዘበረ እየተዘረፈ ለግለሰቦች መበልጸጊያ ያላግባብ መበልጸጊያ ለአካባቢው ማህበረሰብ ግን ለችግር የሚዳርጉ ነው ስላገኘ ነው የሀብት አጠቃቀሙ አጠቃላይ በሙስናና በብልሹ አሰራር የተዘፈቀ ኃላፊነት የጎደለው መሆኑን ፓርቲያችን ማስገንዘብ ይሆናል። ከዚህ ጋር በተያያዘ የምርት አሰጣጡ የሀብት ስርጭቱ ለከፋ ችግር አገሪቱ እንዳርጎ ለከፋ ችግር ማህበረሰቡ እንዳርጎ ለከፋ ችግር ዜጎች እንዳርጎ ሌላ ኢኮኖሚያዊ ፖለቲካዊና ማህበራዊ ቀውስ ከማስከተሉ በፊት ፓርቲያችን በጽናት በመታገል እነዚህን ችግሮች ከስር መሰረታቸው የሚያስቀር ይሆናል። ፓርቲያችን ሲመረጥ የሀብት አስተዳደሩ የተፈጥሮ ሀብትም ሆነ የመንግስት ሀብቶች በሙሉ የህዝብና የመንግስት በመሆናቸው በትክክልም ለህዝብና ለመንግስት አገልግሎትና ጥቅም ብቻ እንዲውሉ ያደርጋል። ከዚህ ጋር ብልሹ አሰራር ውስጥ የተሳተፉ ሙስና ውስጥ መንግስታዊ ሌብነት ውስጥ የተሳተፉ ማናቸውንም አካላት ያለ ርህራሄ ለህግ ያቀርባል፣ ተገቢውን ፍትህ ያሰጣል። ከዚህ ጋር በተያያዘ ፓርቲያችን አሁን ማንሳት የምፈልገው በብልሹ አሰራርና ሙስና ጋር በተያያዘ የህግ አከባበር ስርዓቱ ጤነኛ አለመሆኑን ጭምር ነው። የህግ አከባበሩ ህግን የተላለፉ ሙስናን የሰሩ በከተማና በስልጣን ወንበር ላይ ተቀምጠው ምንም በጉዳዩ ጋር ተያያዥ የሌላቸው የማወራረጃ የሆኑ በወይን ቤት የማቀቁ ይገኛሉ። ይህም የፍትህ ስርዓቱ ላይ ህዝቡና ማህበረሰቡ እምነት እንዲያጣ አድርጎታል። ሙሰኞች በስልጣን ተቀምጦ ሙሰኞች በከተማ ተቀምጦ ሙሰኞች ሀብት ተንደላቆ በሚኖሩበት አካባቢ ምንም ያላጠፉ ምንም ያልበደሉ ደካማ ወገኖች ለእስር ለእንግልት የሐሰተኛ ክስ የተመሰረተ የሚደረግ በመሆኑ ይህንን የተዛባ ስርዓትና አመለካከት በማስተካከል ሙሰኞች በትክክል ለህግ እንዲቀርቡ ፓርቲያችን አጠንክሮ የሚሰራ ይሆናል። በተጨማሪም በመንግስት ግዢና ንብረት አስተዳደር በክልሉ መንግስት ግዢና ንብረት አስተዳደር ላይ የሚታዩ ከፍተኛ የሆኑ የሀብት ብክነቶችና ብልሹ አሰራሮች በማስቀረት ሀብቶች በትክክል ለታለሙለት ዓላማ እንዲውሉ ሀብቶች በትክክል ለህዝብና ለሀገር አገልግሎትና ጥቅም እንዲውሉ ያደርጋል። በተለይ የግዢ ስርዓቱ ከፍተኛ የሆነ ሙስና ያለበት ከፍተኛ የሆነ አሻጥሮች ያሉበት በመሆኑ የግዢ ስርዓቱ ጤነኛ ግልጽና በህዝብ ዘንድ የሚታመን ለማድረግ የበኩሉን ጥረት ያደርጋል። በመሆኑም ፓርቲያችን ሲመረጥ በአጠቃላይ በመንግስት አሰራርና በመንግስት ስርዓት ውስጥ ያሉ ብልሹ አሰራርና ሙስናዎችን በማስቀረት በተለይ በገጠር መሬት አስተዳደር፣ በከተማ መሬት አስተዳደር፣ በማዕድን ሀብት አስተዳደር፣ በግዢና ንብረት አስተዳደር፣ የሰው ኃይል ቅጥርና ዝውውር ላይ ያሉት ሙስናዎችና ብልሹ አሰራሮችን ከስር መሰረታቸው በማስቀረት በዜጎችና በህዝቦች መካከል ፍትሃዊ የሆነ የሀብት ክፍፍል፣ ፍትሃዊ የሆነ የሀብት ስርጭት፣ ፍትሃዊ የሆነ ግንኙነት እንዲኖር የበኩሉን የሚጥር ፓርቲ ነው። ስለሆነም ኦዴፓን መምረጥ ከችግር መላቀቅ ከሙስና መላቀቅ የለማችና የበለጸገች ዜጎቿ ኮርቶና ተስማምተው የሚኖሩባትን ሀገር መመስረት መሆኑን በማመን ፓርቲያችን እንዲመርጡ ጥሪ ያቀረብኩ። ፓርቲያችን ምልክቱ ጥላ ነው። ጥላን መምረጥ ከችግር መከለል ከመከራ መታደግ መሆኑን በማመን ኦዴፓን ይምረጡ። አመሰግናለሁ።